አሁን ጠላቶቻችን የሚፈልጉት እኛን ይገሉናል። ከዚያ መልሰው ደግሞ አዘን የምንቀመጥበት ድንኳን ይተክሉልናል። ከዛ በኋላ ደግሞ እነሱ እኛ አልቅሰን ስንጨርስ ቪዲዮ ቀርጸው ይኸው እንደዚህ ነበሩ ይሄን አድርገናል ብለው ራሳቸው ገዳዮቻችን፣ ራሳቸው አሳዳጆቻችን፣ ራሳቸው አራጆቻችን መልሰው ያስተዛዝኑናል፣ መልሰው ያጽናኑናል። እንደገና ሄደው ደግሞ ይገሉናል። ያወቋት ሁለት አበይት ነገሮች አላቸው በእኛ ዘንድ። አንደኛ ጩኸታችን የሳምንት ናት። ያዘው ልቀቀው ይላል። ዩቲዩበሩም በዩቲዩብ ይሰራል፣ የሆነ ፎሎወር ያገኝበታል። ግማሹም ደግሞ ለሆነ ለራሱ ለውቅና ነገር ብሎ ይሰራበታል፣ እንትን ይላል። ይችን አውቀዋል እነሱ። ሁለተኛው ነገር ደግሞ የእኛ ጩኸታችን ስሜታዊ ነው እንጂ ስሌታዊ እንዳልሆነ ተረድተዋል። ስለዚህ በስሜት ይጮሃሉ፣ ለአንድ ሰሞን ይጮሃሉ፣ ለአንድ ሰሞን ይንጫጫሉ። ስለዚህ ተዋቸው ይልና ወዲያውኑ የጩኸት ሳይረግብ ሌላ አጀንዳ ማስቀየሪያ ይሰጥና አጀንዳ ይላካል። ስለዚህ ሰው ያኛውን የግድያውን አጀንዳ ይተወውና በዚህኛው በኩል ደግሞ ሌላ ታሪክ ሲያወራ ነገሮች እየተረሱ ግድያው እየቀጠለ ማጽዳቱ እየቀጠለ አሁን እንግዲህ ምድረ በዳ የሆኑትን በሙሉ ጨርሰው ነበር። አሁን አርሲ አካባቢ ቀርቷል። እሱን ኦርቶዶክሳውያንን አጽድተው ሲጨርሱ ወደ አዲስ አበባ ይገባል። ምንም ችግር የለው። ይሄ አስቀድመን ተናግረናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውድቀቷ የጀመረው መቼ ነው ካላችሁ ሊቃነ ጳጳሳትን በብሔር በጎጥ በቋንቋ መሾም ስትጀምር። እንዲህ አይነት አባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት ሆኖ ህዝቦችን ሊጠብቅ ከአደጋ ሊከላከል የሚችል አይደለም። እንዲያውም እሱ አብሮ እየተፈራረመ አብሮ ዲል እያደረገ አብሮ ከነሱ ጋር እየተወያየ በኋላ አካባቢ ደግሞ እነዚያኞቹ ተገደሉ ሲባል መልሶ ደግሞ አብሮ የሀዘን መግለጫ በእውነት ቤተክርስቲያኒቱ አገሬ ቆየች፣ ፊደል የቀረጸች እንደዚህ ያለች ያው የምናውቀውን ታሪክ ተደግሞ ይነገራል። እነሱም መልሰው ይመጡና የኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ታሪክ ናት እኮ ቅርስ ናት እኮ ይላል። ይሄ ትርጉሙ ሌላ ነው። ታሪክ ናት ቅርስ ናት ማለት ታሪክነት ቅርስነቱን አምነውበት ሳይሆን ታሪክ አርገን ቅርስ አርገን እናስቀራታለን የሚል ሜሴጅ ነው ያለው። ከአሁን በፊት በተለያየ ኢንተርቪው ደጋግሜ ተናግሬዋለሁ። መቼም በግራኝ መሐመድ ዘመን ከመጣው መከራ ይልቅ አሁን በአብይ አህመድ የመጣባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መከራ ለታሪክ አስቸጋሪ ነው፣ እጅግ አስቸጋሪ። በኢትዮጵያ ቤተክርስቲያን ታሪክ ያኔ በአጼ ሲሲኖስ ዘመን ጊዜ በጎንደር ቤተመንግስት ሲሲኖስ የሚባሉ ንጉስ ተነስተው ኦርቶዶክስ ትፍረስ ካቶሊክ ይንገስ ብለው ስንት ሺህ ክርስቲያኖች በሰማዕትነት አልፈዋል። ስንት ንዋያተ ቅድሳት ተቃጥለዋል። ስንት አባቶች መስዋዕት ሆነዋል። በዚያ መከራ ጊዜ ግን ጀግና አባቶች ስለነበሩ ለወዳቸው ያላደሩ ስለነበሩ አባቶቻችን በጀግንነት ንዋያተ ቅድሳቱን በየዋሻው በየፍርቁታው እየቀበሩ ክርስቲያኖችን አብረው እያጽናኑ ሞትን ቢመጣ ፊት ለፊት እየመሩ በጽናት ታግለው አሸንፈው ካቶሊክ ይፍረስ ኦርቶዶክስ ትመለስ ብለው ሲሲኖስን አውርደው አጼ ፋሲለደስን አንግሰው ቤተክርስቲያኒቱ እጅግ በሚገባ ታሪኳን ጠብቃ ነበር። በኋላም ግራኝ መሐመድ መጥቶ 15 ዓመት ሙሉ የኢትዮጵያን ቤተክርስቲያን ሲያስጨንቃት፣ የወዲት ጉዲት መታ 40 ዓመት ሙሉ የኢትዮጵያን ቤተክርስቲያን ሲያስጨንቃት ጠንካራ አባቶች ስለነበሩ ምንም ክርስቲያኖች መሞታቸውና ንዋያተ ቅድሳት መውደማቸው እንዳለ ቢሆንም በጀግንነት ግን አሸንፈውታል። መንፈሳዊ በሆነ ጽናት በብልህነት አንድ ሆኖ በመቆም ለሃይማኖታቸው የሚከፈለውን መስዋዕት ሁሉ በመክፈል መግለጫ በማውጣት አይደለም። ሌላኛው እንግዲህ ጣሊያን በመጣ ጊዜ ነው። ጣሊያን በሚመጣ ጊዜ ታላላቆቹ አባቶቻችን ነበሩ። እነ ብፁዕ አቡነ ሰማዕቱ እነ ብፁዕ ቅዱስ አቡነ ጴጥሮስ እና እነ ብፁዕ ቅዱስ አቡነ ሚካኤል ከጎሬ እና አቡነ ጴጥሮስ አዲስ አበባን ይዘው በየአርበኛው ሁሉ ቦታ እየሄዱ ሃይማኖት ተደፈረች፣ ወግህ ተበላሸ፣ ዶግማ ተጣሰ፣ ቀኖና ወደመ እያሉ በጣሊያን ጊዜ የነበረውን ዘረፋ፣ ክህነት መሻር፣ ክህነት መለወጥ፣ ዲቁና እንደገና መሰጠት፣ ቅስና እንደገና መሰጠት፣ ምንኩስና እንደገና መሰጠት በካቶሊክ ደንብ እያሉ ብዙ ሲያስቸግሩ ጣሊያኖችን ኢትዮጵያም ሀገሬ ከሌለች እንዴት ሃይማኖቴ ትኖራለች በሚል በዚያ በወቅቱ የግብጾች ሊቃነ ጳጳሳት ነበሩ። እነሱ ብዙም አልመሰላቸውም። አቡነ ጴጥሮስን ግን በተያዙ ጊዜ እሳቸው የግብፁ ሊቀ ጳጳስ ምንም ሳይሉ ሰው እንዴት ይላሉ ብለው በተጠየቁ እሳቸው ሀገራቸው ግብጽ ነው፣ የኔ ሀገሬ ደግሞ ኢትዮጵያ ናት፣ ሃይማኖቴ እንድትኖር ሀገሬ እንድትኖር ሃይማኖቴ ያስፈልጋል ብለው በጽናትና በከፍተኛ ቆራጥነት ያው አቡነ ሚካኤልም ጎሬ ላይ ተገደሉ። አቡነ ጴጥሮስም ታላቁ የሆኑት ቅዱስ እንግዲህ መስዋዕት አዲስ አበባ ላይ ተቀብለዋል። በከፍተኛ መስዋዕት አልፈዋል። በከፍተኛ መስዋዕት ተገለዋል።
አቡነ ጴጥሮስ እንግዲህ በሰማዕትነት ነው አባቶቻችን ያለፉት። እነሱ በዚያን ጊዜ ከጣሊያን ጋር መዋዋል ይችሉ ነበረ። ከጣሊያን ጋር ገንዘብ መቀባበል ይችሉ ነበር። ምንም ባይቃወሙ ኑሮ ለጣሊያን እንዲገዛ ህዝቡ አዋጅ አውጀው ቢሆን ኑሮ ይሾሙ ነበር፣ ይሸለሙ ነበር። ከእሳቸው ጋር የነበሩት ብዙዎች አባቶች ረጅም ዘመን ቆይተዋል። በኋላም በአፄ ኃይለሥላሴ ዘመን ሲመለሱ ነበሩ፣ ብዙዎቹ ነበሩ። ግን ለእውነት ያደረ፣ ለገንዘብ ያደረ፣ ለማተው ያደረ፣ ለሐቆ ያደረ፣ ለሃይማኖት ያደረ ግን አለትና ለይስሙላ ደግሞ ዝም ብሎ የሚዞር የተለያዩ ናቸው። አሁን እንግዲህ ሀቅ ነው የምንናገረው። እኔ መቼም እንግዲህ በየትኛውም ኢንተርቪው ሰው ሲጋብዘኝ የምናገረው ባለማስመሰልና ባለባበስ ነው። ምክንያቱም ሀቅ ወደኛ ፊት ፈጥቶ እየመጣ ነው። እኔ የተናገርኩት ዛሬ አይደለም፣ ድሮ ነው የተናገርኩት። ድሮ ተው፣ በጣም ጥንቃቄ ማድረግ አለባችሁ። እንደዚህ ጥንቃቄ ካልተደረገ ነገሮች ከአቅም በላይ ይሆናሉ፣ በር ላይ ይመጣል ብዬ ተናግሬ ደግሜ በተደረገው በተለያዩ ኢንተርቪዎች ሰጥቻለሁኝ። አሁንም የምናገረው ይሄን ነው። የኢትዮጵያ ቤተክርስቲያን አሁን በከፍተኛ የሆነ ሃይማኖታዊ ክርስቲያናዊ ጽዳት ላይ ትገኛለች። በየትኛውም አቅጣጫ መንግስት በጀት መድቦ አዘጋጅቶ፣ ፕሮፓጋንዳውን አዘጋጅቶ፣ ካሜራ አዘጋጅቶ፣ እርሱ የሚፈጥራቸውን ታጣቂ ናቸው የሚሉትን ራሱ አዘጋጅቶ በስነ ስርዓት ኦርቶዶክሳዊ ተዋህዶ ሃይማኖት ከአካባቢው ከሀገሩ ከግዛቱም ከምድሪቱም እንድትጠፋ በከፍተኛ ጥናት እየተሰራ ነው። ምናልባት አይታችሁት ከሆነ አብይ አህመድ የሚባለው ሰውዬ አሁን ኢትዮጵያን የሚያስተዳድራት ርካብና መንበር የሚል አንድ መጽሐፍ ጽፏል። ከጻፋቸው መጽሐፎች አንዱ ሰው የሚፈልገውን እየነገርከው የምትፈልገውን አድርግ ወይንም አያበሬ ሆይ ሳሩን አየህና ገደሉን ሳታይ የሚል ተረት ጠቅሶ በሚቀጥለው እሱ እንዲህ አይነት ስልጣን ሲያገኝ እንዴት እንደሚሄድበት መንግስታዊ ስትራቴጂውን የተናገረ ሰው ነው። አሁን ያ የመደመር ዋናው ይሄ መደመር የሚሉት ዋናው ይሄ ሀገሪቱን የሚመሩበት ይሄ የቅዠት ፍልስፍና ዋናው ታርጌት የሚያደርገው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ማጥፋት፣ ዋናው ትልቁ ነገር ማጥፋት። እሱ ደግሞ እንድትጠፋ ወይም ደግሞ የተለዩ 2-3 ሰዎችን በመግደል አይደለም፣ ክርስቲያኖችን በመግደል በሰፈሩበት ቦታ ባሉበት ቦታ በሚኖሩበት ቦታ እየሄዱ መግደል፣ የኔነት እንዳይሰማቸው ማድረግ፣ ሰው እንዳይደርስላቸው ማድረግ፣ የተሾሙትን ሰዎች ደግሞ በብሔር በትውልድ መሾም። እነዚያ ደግሞ በብሔር በትውልድ የሚሾሙት የኛ መንግስት ነው ተነካብን ብለው ከሚኖሩበት ግቢ ውስጥ የማይደርስ መስሏቸው ምዕመኑ በሚሰጠው ገንዘብ ምዕመኑ በሚሰጠው አስራት በኩራት ነው። አሁን ይሄ ሁሉ ሰው አምሮበት ተሸልሞ የሚታየው ምዕመኑ በሚከፍለው አስራት በኩራት ነው እንጂ ከየት ይመጣል? ይሄ ሁሉ የሚዘነጠው ይሄ ሁሉ ያዙ ይልቀቁኝ የሚባለው እኮ የሚከበረው እኮ በየትኛውም ቦታ ሲሄዱ ካህኑም መነኩሴውም ጳጳሱም እኮ ጎንበስ ቀና የሚደረግለት የሚባልለት እሱም አምሮ ተውቦ ተሸልሞ የሚታየው እኮ ሌላ ነገር እኮ አይደለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናን ከገጠሪቱ እስከ ከተማው የሚሰጡት የገንዘብ ኃይል መጥቶ በአንድ ላይ ተጠራቅሞ እኮ ነው ለዚያ ሁሉ ይሄን ሁሉ ደሞዝ ይሄን ሁሉ ነገር ማግኘት የተቻለ እኮ እዚያ ነው። ቤተክርስቲያን ስትጠፋ ይሄ ሁሉ ልብስ የለም፣ ይሄ ሁሉ መዘነጥ የለም፣ ይሄ ሁሉ መሽሞንሞን የለም፣ ይሄ ሁሉ መከበር የለም፣ ይሄን ሁሉ እየመጣ የሚሰግድ ሰው ሁሉ አይኖርም። አስቀድመን ተናግረናል። ስለዚህ አሁን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናን እንዲህ ደራሽ አጥተው በየቦታው እንደ ከልብ ውሻ እየተገደሉ በሀገራችን ውሻ ሲታመም አባረህ ግደለው ይባላል። ማንም ሰው አያስጥለውም። እንደ ከልብ ውሻ ተቆርቋሪ እንደሌላቸው ስለታወቀ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናን ማን ይቆረቆርላቸዋል? እንኳን ሌላ ጠላት አይደለም የራሳቸው ልጆች መጥተው ቢገሏቸው ማንም የሚያወራላቸው ማንም የሚናገርላቸው የለም። ወይም ደግሞ ከሌላ አካል ነው ድነቱን የምንጠብቀው።